ጋሽ እንዴ አረ ምን እስክትሆን ነበር የምትጠብቀው? ስራ እኮ ተጠማዟል። እንዴ ምን ብሏል? ተጠማዟል። ለዛ ነው እንደሚያመኝ። ታዲያ ባላው ጥርስ ነካል። አረ ያማል እንዴ አረ እንዴ አረ ቀስ እንዴ አረ በስመ አብ አረ እንዴ አረ ቀስ እማዬ ምን ነው? ናስቲ ዙዬ አይኔን ቢያለኝ መሰለኝ ለመጻፍ አቃተኝ። ምን ለመጻፍ? ውስጥ ያልወጣልኝ ብዙ ነገር አለ። ተይ እማዬ፣ እንደ ባለፈው አይነት ነገር ብቻ እንዳይሆን። ምንድነው የባለፈው ነገር? ስድብ ነው። ኤዲያ አንተ ደግሞ አንዳንዴ እንኳን ደህና ነገር አስብ እንጂ። ምን ላስብ? እሺ ወረቀት ስትይዥ እኮ የሚቀናኝ ስድብ ነው። ይሄ ስድብ አይደለም እባክህ። እና ምንድነው? ማስጠንቀቂያ። አቢስ ጦጦ እንዳተቀማ ህፃን አኩርፎ ኩርብት ብሎ ተኝቷል። ለምን ነው ያጎረፈው? በዛሽ በትነበ ምክንያት ነው። የምርሽ ነው? ታዲያ በፊትም እኮ በዱላ ነበር ያስጣልኩት። በደንብ ይተዋወቁ ነበር እንዴ? እና ታዲያ የሞተ ባሏን አብዬ ላይ አይደል እንደ ደረባ ያገባችው? እና አብዬ ይሄንን እያወቀ ነው ስትመጣ ዝም ያላት? እቺ ጉደኛ ሰዎቹ ምን እያደረጋቻቸው እንደሆነ አላውቅም። እንግዲህ ታይ፣ በጣም ከባድ ሰው። ይሄማ ጉድ ነው። እንደው በጠዋት አንድ ቄስ ጠርቼ ጸበል አስረጨዋለሁ። አረ ይቅር ይበልሽ እማዬ። እንዴ በእናትህ ቹቹን ጥራልኝ። አንቺ ሴትዮ ውጪልኝ አልኩሽ እኮ። ምን ሆናለ? ይቅርታ እኮ ነው የመጣሁት። ደግሞ መጽሐፍ ሲሆን ይቅር ተባባሉ አይደል እንዴ የሚለው? አንቺ ደግሞ ስለ መጽሐፉ ምን የምታውቂው ነው የምትናገሪ? በእናትሽ አሁን ውጪልኝ። እሺ ይቅርታ ልለው እንደመጣው ለአባቱ ንገርልኝ። እኔ መረገም አልፈልግም። እኛው እንደጀመር እኛውን ጨርሰው ጸባችን። ለምን ነው ያልሽው? ለአባቱ ነው እንዴ? ቅድም ቅድስትን አግኝቷት ልጄን ያስቀየመ በሙሉ በከባድ ነው የምራገመው ብሎ አስፈራል። አረ አትቀልብና ትሉል። እኔ እርግማን በጣም ነው የምፈራው። አንኮኮ ምን ማለት ነው? ራስ አንኮኮ አሁን ጀግና ነኝ ምናምን ስትል ነበር እንዴ? ሰውዬ ሀሳቡን የማይቀይረው ያልሞተ ሰው ብቻ ነሽ አንተ። በዚህ ፍጥነት አበባ ከምታንኮኮ ነው አንኮኮ። ገደለኝ። መቼ ነው ማላንኮኮ? አረ በፈጠር እንዲሁ ስንጨቃጨቅ እንዳይመጡብን እኮ እኔም እኮ ለዛ እኮ ነው አንኮኮ። እጭ በእናትህ ሲያስጠላ። አንተ ቹቹ ብቻ በእኔ ቸልተኝነት ምክንያት የወንድሜ የአቤል ውጤት እየተበላሸ እያየው ዝም አልልም ሲል ጆሲ ቤት የሚያስከፍለኝን ዋጋ ከፍዬ በመሄድ ይዤ እመጣለሁ። ይህንን ነገር ለማምጣት በጥበብ ካልሆነ በስተቀር በጉልበት በፍጹም የሚሳካልን አይደለም ይላል። እነሱም በፍጹም ብቻህን አንልክህም አብረን ካልሆነ በስተቀር ብቻህን በዚህ ሁኔታ አግኝቶ ከነካፖርትህ እዛው አንቆ ነው የሚገለህ የሚል ሀሳብ ቢያነሱም፣ ነገር ግን ቹቻ እኔ በጥበብ አመጣዋለሁ። ይህንን ነገር ለማምጣት መጠቀም ያለብን ብልሃት ብቻና ብቻ ነው። ጆሲ መታወቂያችን ከሱ ቤት እንዳለ ካወቀ ይህንን ነገር እንደ ትልቅ አጋጣሚ በመጠቀም ቀዳዶ ከውጤታችን ያስባረናል፣ ያስወጣናል። ስለዚህ እኔ በእኔ የሆነባችሁ እኔ ወደሱ ቤት በመሄድ በጥበብ ይዤው እመጣለሁ ይላል። በሌላ በኩል ወደ ቅድስት በመሄድ ቅድስትን በመንገዱ እየሄደ ታዲያ ከዚህ በፊት አስቀይመውት እንደነበረና ሴቶች በሙሉ አስከፍተውት እንደነበረ የቹቻ አባት በመምሰል እንግዲህ እሷንም የሚያዘናጋ ነገር ቹቻን ይቅርታ እንዲጠይቁት ካለበለዚያ እንደማዝንባቸው የሚል ወሬ እንዲናፈስና እነሱ ሁላቸውም በዚህ ነገር ቢዚ እንዲሆኑ የሚያደርግ ነገር ፈጥሮ ታዲያ ለቅድስት በነገራት መሰረት ደግሞ ቅድስት ለጓደኞቿ በሙሉ ቹቻን አስቀይመነዋል፣ ቹቻን አስቀይመዋለሁ፣ ይቅርታ መጠየቅ ይኖርብኛል፣ ቹቻን ይቅር የማንለው ከሆነ አባቱ ይረግመናል፣ አባቱን እያለፈ አናግረውኝ ነበረ፣ አግኝቻቸው ነበረ፣ አባቱ በጣም አዝነዋል፣ ልጄን አስከፍታችሁብኛል በማለት በጣም አዝነዋል። ስለዚህ ከመረገማችን በፊት ቹቻን አግኝተነው ይቅርታ ልንጠይቀው ይገባል ትላለች። እንዲሁ ወደ መቅዲም በመሄድ ሁኔታዋ ጥሩ ሁኔታ እንዳልሆነና በዚህም ሁኔታ ጥሩ ሁኔታ ላይ ያልሆነችበት ምክንያት የቹቻን አባት በመንገድ ላይ አግኝተው ቹቻን እንዳስቀየሙትና ይቅር የማይሉት ከሆነ እንደሚራገሙ መናገሯ ነበር ለመቅዲ። ታዲያ መቅዲም የምንም ያህል እሳት ብትሆንም መጥፎም ብትሆንም እንዲሁ ፈታኝ ብትሆንም ለሁላቸውም፣ ነገር ግን እርግማን የሚባል ነገር አልወድም ስትል እሱ ያለበት ቦታ ሄጄ አሁን የሚገኝበት ቦታ ሁሉ ሄጄ ይቅርታ እጠይቀዋለሁ ትላለች። ግራ የሚያጋባው የአቡዬ ባህሪ ትነበብን ከተመለከተ በኋላ የባህሪ ለውጥ በማምጣቱ የኢዙናት ትበሳጫለች፣ ትናደዳለች። እንዲሁ ከወትሮ ከነበረችበትም ይበልጥ ሆና ትንጨረጨራለች። ታዲያ አቡዬ ምግብ አልበላም አልጠጣም ብሎ መተኛቱ ያም ሳያንሰው ደግሞ እያናገሩትም አዲስ ባህሪ፣ ዝምታ፣ የተለያየ ነገር በማምጣቱ ታዲያ የኢዙናት ይህ ባህሪው ግራ በመጋባቱ ትነበብን አስመጣለታለሁ እስከ ማለትም ደርሳለች። ታዲያ በዚህ ባህሪው ደግሞ ግራ የተጋባው ኢዛናም አቡዬን ምን እየሆንክ ነው? ምን ተፈጥሮ ነው? የእውነትህን ነው? በዛች ሴትዮ እንደዚህ ሆነሃል በማለት ምን ተፈጥሮ ነው እስኪ ንገረኝ በማለትም ጠይቆን ነበረ።
ታዲያ አቡዬም ደግሞ የኢዙ እናት ባህሪዋ በማስቸገሯ ምክንያት የኢዙ እናት በባህሪዋ ቁጡ በመሆኗና እሷ ያለችው ብቻ ይሁን በምትለው ነገር ስለዚህ እሷ እንደምታቃጥለንና እሷ እንደምታንጨረጭረን ትንሽ ትንጨርጨር ብዬ ነው ሲል ትነበብ የምትባለዋን ሴትዮ ማየትም እንደማይፈልግ ነገር ግን ቀልዱን እንደሆነና በኢዙ እናት በአስቸጋሪነት ባህሪ የተነሳ እንደሆነ እንደዚህ የሚሆነው ይናገራል። ታዲያ ቹቻም ያልኩትን አደርጋለሁ ያለውም ቹቻ አለባበሱ ቀይሮ ወደ ጆሲ ቤትም አምርቷል። ወደ ጆሲ ቤት በመሄድ በሩን አንኳኳ። ታዲያ ጆሲም ወደ በሩ በመምጣት አባባ ምን ትፈልጋላችሁ? ምንድን ነው የምትፈልጉት? በማለትም ይጠይቀዋል። ቹቻም የኔ ልጅ ገንዘብ እንደቸገረውና እሱ ጋር ገብቶ የሆነ ስራ መስራት እንደሚፈልግ ገንዘብ ቢሰጠውም ያልሰራበትን ገንዘብ መብላት እንደማይፈልግ ምንም አይነት ይሁን ምንም አይነት ስራ እንዲሰጠውና እንዲያሰራው መኪና ማጠብም ይሁን ምንም አይነት ይሁን ምንም አይነት ስራ ብቻ እንዲያሰራው ጆሲም ገንዘቡን እሰጣለሁ አባባ እንደዚህ አትሆኑ ያለው ቢሆንም ነገር ግን ቹቻ ገንዘቡን እኔ ዝም ብዬ ያልሰራሁበትን ያለ ላቤ አልፈልግም ያለፋሁበትን ያልደከምኩበትን ገንዘብ አልፈልግም ሲል ወደ ውስጥ እንዲያስገባው ጫን ብሎ እንዲያስገባው አድርጎታል። ታዲያ ጆሲም በማንከሱ ምክንያት እያነገሰ በመራመዱ ምክንያት እጁም እንደዛ በመሆኑ ምክንያት ታዲያ ወጌሻ እንደሆነም ተናግሮ ጥሩ ወጌሻ እንደሆነና እሱ በዚህ ጥበብ ላይ ረጅም ዓመታትን ያስቆጠረ ሙያው እንደሆነ እየሰራ 6 ልጆችንም እያሳደገ እንደነበረ ስለዚህ በዚህ ሙያ ላይ የተመሰከረለትና የተጨበጨበለት ሙያ እንዳለውም ነግሮት እሱን እንዲያሸውና በዚህም ገንዘብ እንዲከፍለውም ጠይቆታል። ታዲያ ጆሲም አልፈልግም፣ አያስፈልገኝም፣ ቀላል ነው ይሻለኛል ያለ ቢሆንም ነገር ግን ወለምታው እየባሰና እየቆየ ሄደ ቁጥር ሌላ መዘዝ ሊያስከትል ስለሚችል ስለዚህ ልጄ አሁኑኑ ልጠግንህ እፈልጋለሁ ሲል እንዲያሸውም እንዲሁም ደግሞ የሚያስፈልጋቸው ነገር ካለ ቅባት ወደ ሱቅ ሄዶ እንዲያመጣለትም ጠይቆታል። ነገር ግን ጆሲ ይህም እንዳለው ቹቻም በመቀጠልም ቫዝሊንም እንደሚያስፈልገው ታዲያ እሱም ደግሞ ቫዝሊንም እንዳለው የሚያስፈልገውን ነገር ሁሉ ግብአቶች የሚያስፈልገው ግብአቶች በሙሉ እንዳሉት በመናገርና ስለዚህ ባለው በተዘጋጀለት እንዲያሸውም አድርጎታል። ታዲያ በተነጋገሩበት መሰረትም ጆሲ ቁስሉን አውጥቶ በማሳየት እጁን ቢሆንም የነበረው ነገር ግን ደግሞ ቹቻ እግረንም እያነከስክ ስላየው እግረንም ላሽለ ግድ ይለኛል በማለት እንዲያሸውም አድርጎታል። መቅዲም ወደ እነ ቹቻ ቤት በመሄድ ልዑልን ኮምፒውተር ላይ ታገኘዋለች። ታዲያ በመንገዷ ቅድስትን አግኝታት ቅድስት ደግሞ የቹቻን አባት መንገድ ላይ አግኝታቸው የቹቻ አባት እንደሚራገሙና እሳቸው ከተራገሙ ደግሞ እርግማናቸው እንደሚደርስም ተናግራ አሁን ይቅርታ ልትጠይቀው እንደመጣች እርግማን እንደማትወድ መቅዲ እርግማን እንደማትወድ የቹቻ አባት ደግሞ ሊራገሙ እንደመጡ ነግረኛል። ስለዚህ ይቅርታ እንዲያደርግልኝ እፈልጋለሁ ቹቻን ጥራልኝ ትላለች። ግራ የተጋባ ቢሆንም ልዑል ነገር ግን ይህ ጨዋታ የቹቻ ጨዋታ መሆኑን በሚገባ ገብቶታል። ምክንያቱም ቹቻ ካለባበሱ ይህንን ነገር የተጠቀመው ይህንን ወሬ እርስ በርሳቸው እንዲያናፍሱትና እርስ በርሳቸው ቢዚ እንዲሆኑበት የሚያደርግ ነገር ፈጥሮ ይህንን ነገር ጥሎላቸው እንደገባው ወዲያውኑ ታዲያ የቹቻ አባት ይህንን መልእክት እኛ ሳናደርስለት እንደገባውና ውስጡ ነግሮት እንደመጣ አውቃለሁ። ስለዚህ እርግማኑ ደግሞ ቀላል አይደለም በማለት ነገሩን አባብሶላታል። ታዲያ መቅዲም ይባስ ታስፈራራኛለህ እኔ ይቅርታ ልጠይቅ ነው የመጣሁት ያለች ቢሆንም ነገር ግን ልዑል ደግሞ ለመሆኑ እሷ ይቅርታ አስታውቃለች እንዴ ፍራቻስ እርግማንስ ታውቃለች እንዴ በማለት እንድትወጣለትም አድርጓታል። ይበልጥ አስፈራርቶ ብቻ መታወቂያቸውን ለመውሰድ የግድ ጆሲ መተኛት ስላለበት ታዲያ ጆሲ ከታሸ በኋላ የግድ መተኛት ይኖርብሃል ለግማሽ ሰዓት ያህል በማለት እሱ ደግሞ ክችናቸው የት አካባቢ እንደሚገኝ እንዲጠቁመውና እሱንም እሱ እንደሚያደርግለት ውሃ እንዲያሞቅለት እስከዛው ጠይቆት እሱን እንዲተኛ አድርጎታል። ታዲያ ቹቻም የኪችኑን አቅጣጫ በተጠቆመው መሰረት ወደሚፈልገው ቦታ በመግባት የሚፈልገውን ነገር መታወቂያውን የለፋለትን ጥበብ የተጠቀመበትን ነገር ወደ ጆሲ ቤት የገባበትን ምክንያት በሚገባ አሳክቶ ወደ ቤቱ ተመልሷል። ቹቻ ሀሳቡን አሳክቶ ወደ ቤት ከተመለሰ በኋላ ጓደኞቹም በጉጉት ይጠብቃሉ።
መታወቂያውን ይዞት መጥቶ ይሆን ወይስ ይዞት አልመጣም? እንዴት አይነት ነገር ይህንን የተጠቀመበትን ወደ ጆሲ ቤት የገባበትን ምክንያት ተሳክቶለት ይሆን የሚለውን በጉጉት እየተጠባበቁ ታዲያ ቹቻም ይህንን ነገር የምናገረው እኔ አሳመሬ ነው፣ ይህንን ነገር እንዴት አድርጌ እንዳሳለፍኩት ዝም ብዬ አልናገርም ሲል አንድ ካራክተር እንደሚወጣው አድርጎ አሳመሬ ነው የምነግራችሁ ሲል አንድ ፊልም እንደሚወጣውም አድርጎ ነግሯቸዋል። ታዲያ ጆሲም ከግማሽ ሰዓት በኋላ ከተኛበት ሲነቃ ይበልጡንም እንኩትኩት ብሏል። እንዲሁም ደግሞ ያም ሰውዬ ደካማ የነበሩት ሰውዬ፣ ተቸግረው የነበሩት ሰውዬ፣ ገንዘብ ይፈልጉ የነበሩት ሰውዬ የት ሄዱ እያለ ከቦታው አልነበሩ። ውድና የተከበራችሁ ቤተሰቦቼ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮውን ላይክ ማድረግ አትርሱ እያልኩኝ እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ።